እንዲህ ያለ የቀን ክፉ ገጥሞቹ ያውቃል? ወይ ያገባችሁ አብሮ ለመኖር አብሮ ለማርጀት ያብቃችሁ። አሜን በሉ። አንቺ የህመሜ ሐኪም የፔሬድ ዲኮር ጀምረናል እያለች ነው። ከዚህ በፊት ሰምታችሁ ታውቃላችሁ? አስነዋሪ ነገሮችን እንደ ጌጥ የሚጠቀሙ ወጣቶች በዝተዋል። ሰላም እንዴት ናችሁ? ዛሬ ደግሞ ለታናሽ እህቴ የፔሬድ ዲኮር የሰራሁት አለ፣ ተጋበዙልኝ። እኔ አላምርም ቆሻሻ ነኝ ያለው ዛኪር መነጋገሪያ ሆኗል። ሰምታችኋል? ስለዚህ ጉዳይ ታምራለች ከባለቤቱ ጋር የፍቅር ጨዋታ ላይ አልጋ ላይ ሳለ ህይወቱ ያለፈው አነጋጋሪ ሰው ማን ነው? ከባለቤቱ ጋር ግብረ ስጋ ግንኙነት እያደረገ ባለበት ሰዓት የሞተው ባል እጅግ ያሳዝናል። ሚሊዮነሩ በገንዘቤ የፈለኩትን መሆን እችላለሁ ብሎ ራሱን ወደ ውሻ በብዙ ሚሊዮን ብር ወጪ አስቀይሯል። ወደ ውሻ የተቀየረው የሰው ልጅ ነው ቢባል ማን ያምናል? ውድ ተመልካቾቼ እንደተለመደው እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ እየጋበዝኳችሁ ቪዲዮውን ሲጀምሩ ላይክ በማድረግ ጀምሩ። ሐሳብና አስተያየታችሁን በሚፈልገው ጉዳይ ላይ ሐሳብና አስተያየታችሁን ከመስጠት ቸል እንዳትሉ። መልካም ጊዜ እንዲሆንላችሁ ከልቤ ተመኘው። አሪፍ ቆይታ። እኔ የምር በቃ አንስቶ ይዘነጣጥለዋል ብዬ ነው ያሰብኩት መጀመሪያ ቪዲዮን እንዳየሁት ማለት ነው። ግን የራሱ ውሻ ነው። በአጋጣሚ ምንም አይነት ነገር የለውም። ከፍቅር ውጪ ምንም አይነት ነገር የለውም። እሱን ማጣቱ እንጂ እንደዚህ ያስጮኸው ሊበላው ፈልጎ ሊነክሰው ፈልጎ እንዳልሆነ የሚያሳይ ነው። በጣም ይገርማል። ቆሌያችንን የገፈፍከው። ለማንኛውም እንቀጥል። ሌቦች በግ ሰርቀው እርስ በርስ አስረዋቸዋል። በጣም ገራሚ ነው። ታስታውሱ ከነበረ ኢህአዴግ ገና እንደገባ እንደዚህ የሚሰርቁ ሰዎች የነበሩ ጆሮአቸው ይቆረጥ ነበረ፣ እጃቸውን የሆነ ነገር ያደርጉት ነበረ፣ በጥይት ሁሉ ተመተው የተገደሉ እንደነበሩ አስታውሳለሁ እኔ ሲዘርፉ የነበሩ እና ሌባን ከናካቴው የሚያጠፋ የሚመስል ጊዜ ነበር። ያን ሌባ የሰረቀውን ዕቃ ይዞ በከተማ በስነ ስርዓት እንዲጓዝ ይደረግ ነበር። የሱ ልምድ ይመስለኛል። በጣም የሚገርም ነው። ምን ትላላችሁ ግን እናንተ? እንደዚህ ቢደረግ ሌብነት ይቀንሳል? ሰዎች የሰረቁትን ነገር ይዞ ሜዳ ለሜዳ ቢያስኬዷቸው መንገድ ለመንገድ ሐሳባችሁን አካፍሉን እስቲ። ጀንበር ካለች ሩጥ እናት ካለች አንዲት በእናታችን በለ ማገቢ ተደሰት ያለ እናት የበሉት የሀገር የፈቱት አይሆንም ሰውነት ጠባይልም ካንጀት። የሚገርም ነው እንግዲህ ለእናቶች ያለው ፍቅር ክብር በእኛ ሀገር ላይ በኢትዮጵያውያኖች ዘንድ ልብ ውስጥ በጣም ከፍተኛ ነው። ትናንትና በነበረው የእናቶች ቪዲዮ የሰራሁት ቪዲዮ ላይ አንድ ሰው በጣም ሀዘኑን አካፍሎኛል። መጨረሻ ላይ የዛሬው መልእክት ላይ ጨምሬ ነግራችኋለሁ። እኔ እዚህ ጋር እንደዚህ አይነት መልእክቶችን የእናቶችን የአባቶችን ፍቅርን እንድንለግሳቸው በህይወት ሳሉ እንድናከብራቸው ልንወልላቸው የሚገባውን ነገር በህይወት ዘመናቸው ባሉበት ጊዜ እንድንሆንላቸው ከማሰብ አንጻር ነው ማቀርበው። እሱ በሌላ መንገድ የተናገረኝን ነገር ወይም ደግሞ ያስተላለፈውን መልእክት ሼር አደርጋችኋለሁ። ስሙን አልጠቅስም፣ ግን እጅግ በጣም አሳዝኖኛል፣ ልቤን ነክቶታል። እናየዋለን።
እስቲ ለዚህች እናት የገቢ ማሰባሰብ እንጀምርላቸውና ከመንገድ ላይ ተነስተው ምን አለ ሱቅ ቢከፈትላቸው የሚል እንቅስቃሴ ተጀምሯል። የሚደርስበትን ይዤላችሁ እመጣለሁ። አንድ ቪዲዮ ግን ልጋብዛችሁ እስቲ። እኔ በለጋው ልጅነት ሳላውቅ አንክፋት ደግነት እቅፍ አድርገሽ ባንቀልባ ጠዋት ማታ ሆዴ ሲባባ ልጄ ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማን ለኔ ተካሻል? አንቺን ከማን አወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደግሞ ከነማ አንቺዬ ከማን እናቴ ነሽ ዓለሜ ያለቀሱ ነው አይገርምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ። እስቲ እናቶቻችሁን የምትወዱ ፍቅራችሁን ግለጹላት። በጣም ልብ የሚነካ ነው። በእናቶች ዙሪያ የሚሰራ ቪዲዮ የሰዎቹን ሪያክሽን ተመልክታችኋል። እንግዲህ ትናንትና በእናቶች ዙሪያ የሰራሁትን ቪዲዮ አንድ ሰው ተመልክቶ ምን አለ? በአያትስ ያደገን ልጆች እንደውም እናቶች ግዴታቸው ነው ልጆቻቸውን ማሳደግ፣ የአብራካቸው ክፋይ ከማህፀናቸው የወጣ ነው። ነገር ግን ምንም የማያገባቸውን ያልወለዱትን ልጃቸውን እንደ አያት ሆነው እንደ እናት ሆነው ያሳደጉ አያቶችስ ክብር አይገባቸውም ወይ ትላለህ ብሎ ጠየቀኝ። በጣም ይገባቸዋል እንጂ እልፍ ጊዜ ከእናቶች በላይ ክብር የሚገባቸው አያቶች አሉ። በምን ምክንያት አትለኝም? እናቶቻቸው በልጅነታቸው የሞቱባቸውን ልጆች ወይም የልጅ ልጆቻቸውን ለክብርም ለማዕረግ ያበቁ በጣም የሚገርሙ አያቶች አሉ። በህይወት እያሉም አብረዋቸው የኖሩ አያቶች በደንብ ብዙ ማቃቸዋሉ። እስቲ አንድ ልጅ አያታቸውን የሚጠይቀውን ጥያቄ እንስማና እንመለስ። አያቶቹ ብቻ ሳይሆን ልጆቹን የሚወዱት ልጆቹም ከልጆቻቸው በላይ ለልጅ ልጆቻቸው ያላቸውን ፍቅር ያሳያል ብዬ አምናለሁ። እንስማ። አሁን እኔ ከልጅሽ ከተስፋዬ ከኔ ማንን ነው የምትወጂው? እኔ ታንተ ማንንም ሰው አላደርሰው። እሰይ እንደዚህ ንገራቸው። ማንንም አይደለ? ማንንም። ከድሮ ፍቅርሽስ? ከድሮ አልጎደለም። አይ አይደለም፣ ከፍቅረኛሽ ከድሮ ባለቤትሽ በላይ አትወጂኝም? እኔ በስማ እሱ ጣጣ። እንግዲህ ያሉ አያቶች እንደዚህ ከእናት ያልተናነሰ ቫልዩ ከእናት ያልተላለሰ ክብርና ፍቅር የሚገባቸው በጣም ብዙ አያቶች እንዳሉ አውቃለሁ። ክብር ለእናቶቻችን ብቻ ሳይሆን እንደ እናት ሆነው ላሳደጉን አያቶቻችንን ብዬ አርሜዋለሁ። ዛሬ ምናልባት ጥያቄ መልስ እንዳገኘ ተስፋ አድርጋለሁ። እንቀጥል። እንግዲህ ይህንን ቪዲዮ ያጋራው ገጽ አብራችሁ ለማርጀት ያብቃችሁ ብሎ ነው የገለጸውና ሰዎች ገብተው ኮሜንት ላይ ከሰሞኑን ማህበራዊ ሚዲያ ላይ ዝም ብላችሁ የሰው ፎቶና ቪዲዮ እያነሳችሁ የምትለቁ ሰዎች ግን አደብ ግዙ። ምክንያቱም እነዚህ አሁን እህትና ወንድምም ሊሆኑ ይችላሉ። ለምን እንደዚህ አይነት ፎቶ ቪዲዮ እየቀረጻችሁ ታጋራላችሁ አሉ። እህትና ወንድምም ቢሆኑ አብሮ ለማርጀት ያብቃቸው፣ ያዋጣል ብዬ ነው የምለው። እንዴ ሰው ከእህቱ ከወንድሙ ጋር አብሮ ማርጀት አይፈልግም? ከፍቅረኛው ጋር ብቻ ነው? ከሚስቱ ጋር ከባሉ ጋር ብቻ ነው? በጣም ዲዘርቭ የሚያደርግ ቪዲዮ ነው በሁሉም አቅጣጫ ማለት ነው። አሁንም እኔ የእውነቴን ነው የምላችሁ፣ በትዳር ያላችሁ አብራችሁ ለማርጀት ያብቃችሁ። አሜን በሉ። የምድሬን ነው የምላችሁ፣ ይጠቅማችኋል። በረከት ከታች ወደ ላይ ብቻ አይደለም፣ ከላይ ወደ ታች ብቻ ሳይሆን ከታች ወደ ላይ የሚሰራበት ጊዜ አለ። ታላቆቼ ብትሆኑ ተቀበሉ ይሄንን በረከት። እግዚአብሔር አብሮ ለማርጀት እድሜን ይስጣችሁ። እንደዚህ በእውነት በጣም ደስ የሚል ቪዲዮ ነው። እስቲ ጨቅጫቃ ሚስት ያገባው ወንድ ምንድነው ሊሆን የሚችለው? አንድ ቪዲዮ እንመልከት። አንተ ሰው ያልከሰባከ ሞከርኩ እኮ በእናትህ አንተ ስንት ጊዜ ሞከርኩኝ እንዴ? ሞታበት ልካልኩም በይ ባለቤት እኮ ናት የሞተችው። ለከስተኛ ሁሉ የታዘበኩ እነሱ ስልኩ ባለክስ ደስ ይለኝ ነበር፣ ግን ባይድርቅ ከየት ይመጣው እንዴ? ምንም ቢሆን ሞከር በቃ ታውቅ የለም እንዴ እንዴት አንገብግባ እንደደፋች እንዴ? ቀድማ ሞተች እንጂ እኮ ነው ነበርኩ እኮ ሞች ይደብር ሰው ነው።
አስበዋል። ግን አሁን ከሞት ብትነሳ ተመልሳ በትመጣ ነው ሊያስለቅሰው የሚችለው እንጂ አብሮ ማለት በሞቷ ምንም እንዳላዘነ የሚያሳይ ቪዲዮ ነው። እንግዲህ እንደዚህ አይነት የሚናገሩ ሰዎች አሉ። እኔ ስለማላቅ ብዙም በዚህ ጉዳይ ላይ ማብራሪያም ንግግርም አልፈልግም ማለት ነው። እግዚአብሔር ግን የምትወዷትን ባለፈው አርቲስት አስናቀ አበበ ባልቻ እንደተናገረው ሚስቴ ስለምትስቅ ነው ብሏል። ረጅም እድሜ የመኖር ሚስጥሩ አንደኛው የምትስቅ ሚስት ይስጣችሁ በደስተኝነት ለመኖር ብሏል እና ከጨቅጫቃ ሚስት የምትስቅ የምታስቅ የምታስደስት ሚስት ይስጣችሁ ማለት ነው። እንቀጥል። ሰው የሚወደደው ገብስማ ሲሆን ማለት በጣም ደስ ይላል። እንግዲህ የሰርግ ፕሮግራሞች ላይ እንደዚህ አይነት አድማቂዎች አሉ በብዛት። አንዲት ልጅ አስታውሳለሁ እኔ የሰርጌ ቀን አሞራው በሰማይ ሲያይሽ ዋለ ስላልተባለ ከፍቶኛል ብላ ኮምፕሌን አድርጋለች። ሰርጎችን ከሚያደምቁ ነገሮች አንደኛው ይሄ ነው ብዬ ስለማሰብ ነው። እና ሰውየውም ሲናገር እንደዚህ ነው፣ አሞራ እኮ ከሰማይ የሚያየው ጥንብ ነው እንጂ ደህና ነገር አያይም። ለምን ይሄንን ተመኘሽ? ስለዚህ በሌላ ክብር ባለው መልክ ሰርግሽ ስለተደረገ ብዙም አይክፋሽ ብሏታል ሲባል ሰምቻለሁ። እናንተ ከዚህ ጋር የተያያዘ የሰማችሁት ነገር አለ? አካፍሉኝ። ሰርግ ፕሮግራሞች ላይ የተመታ ጓደኛ ሲኖራችሁ ይህንን ነው የሚያደርገው ብለው ቪዲዮ አጋርተዋል። እንመልከት። ሙሽሪት ማሬ ማሬ ሙሽሪት ማሬ ማሬ ሙሽሪት ማሬ ማሬ ሙሽሪት ማሬ ማሬ ጋብቻው ይሁን መልካም ፍሬ ሙሽሪት ማሬ ማሬ ሙሽራው ማሬ ማሬ ሙሽራው ሙሽራው ማሬ ማሬ ሙሽራው ማሬ ጋብቻው ይሁን መልካም ፍሬ ሙሽራው ማሬ ማሬ ያሆ በል ያሆ በል ያሆ አምባው ጃልዬ አምባው ጃልዬ ውረድ እንውረድ ተባባሉና አስደበደቡት አፋቆሙና የሙሽሪት እናት ኩሪ ይገባሻል ቆንጆ መልከ መልካም ጥሩ ወልደሻል አምባው ጃልዬ አምባው ጃልዬ የሙሽራ አባት ኩራ ይገባሃል ጥሩ። ያው እንግዲህ ጊዜው ከባድ ቢሆንም ፈለ መፍጠር የተደረገ ነገር ነው። እሱን አንደርስታንድ እናደርጋለን። ያው ከጊዜው ክብደት ጋር ተያይዞ ብዙ ሰዎች ብዙ ነገር ይላሉ። በዚህ አቅጣጫ ትክክልም ናቸው ብዬ አምናለሁ። ግን እንዲሁ የሰርጋቸው ዕለት ሚስቶቻቸውን በሚጠብቁበት ጊዜ ጓደኞቻቸው ቬሎን ለብሰው ገብተው ፕራንክ እያደረጓቸው ነው የሚል ነው የቪዲዮ ሐሳብ። እንቀጥል እስቲ። ወንዶች እንግዲህ ኢትዮጵያ ውስጥ ሰላማዊ ሰልፍ ወጥተዋል። በምን ምክንያት አትሉኝም? በሴቶች ጉዳይ። ለምን የምናገባው እንዲህ ያለች ሴት ነው፣ እንዲህ ያለችዋን ደግሞ አናገባም እያሉ ነው። እንስማ። እኛ ወንዶች ካሁን በኋላ የራሷ ቂጥ የራሷ ጠጉር የራሷ ጥፍር የሌላ ሴት አናገባም። እኛ ወንዶች 20 ሚሊዮን ካፒታል የሌላ ሴት አናገባም። ዘንድሮ እንግዲህ የሚቀጣጠል ነገር ከመብዛቱ ጋር ተያይዞ ወንዶች የራሳቸውን ኮምፕሌን እያቀረቡ ነው ያሉት። ሴቶች እንግዲህ ስነ ስርዓታችሁን ብትይዙ ይሻላል የሚል ማስጠንቀቂያ አዘል መልእክት ነው። አለበለዚያ አታገቡም የሚል ነው ማለት ነው። እንቀጥል። ሰላም እንዴት ናችሁ? ዛሬ ይህ ቪዲዮ በጣም ብዙዎችን አስቆጥቷል። ምን አይነት ቪዲዮ ነው? እንደዚህ እንዴት ይሰራል ያስባለ ቪዲዮ ነው። እንመልከተው። ሰላም እንዴት ናችሁ? ዛሬ ደግሞ ለታናሽ እህቴ የፐሬድ ዲኮር የሰራሁት አለ። ተጋበዙልኝ። የፔሬድ ዲኮር ብራይዳል አይደለም፣ የልደት አይደለም፣ የሰርግም የመልስም አይደለም። የፔሬድ ዲኮር
ከምን ጋር ይያያዛል? በቀጥታ ሙሉ ፕሮግራም ስላለው እሱን እሰራላችኋለሁ። ግን የደረስንበት ደረጃ እጅግ በጣም አስገራሚ የሆነ ነው። በትላንትናው ዕለት ከዚህ ጋር የተያያዘ እንግዲህ አንድ አስተያየት የሰጡኝ ሰዎች አሉ። የምታመጣቸው ቪዲዮዎች ከልጆቼ ጋር ስለማይ ይመስለኛል በትላንትናው ዕለት ከባሌ ጋራ ባሏ ነው ሻወር ቤት ነው ያለው፣ ሲወጣ ሴክስ አምሮኛል እለዋለሁ ብላ የተናገረች ሴት አለች። ከሱ ጋር የተያያዘ ይመስለኛል ኮምፕሌኗ ወይም ደግሞ አስተያየቷ። እና እንደዚህ አይነት ቪዲዮዎችን የማመጣበት ብቸኛው ምክንያት እንደዚህ አይነት መረን የሆኑ ቪዲዮዎች ማህበራዊ ሚዲያ ላይ ሲጋሩ ማህበራዊ ሚዲያ ላይ ያሉ ትንንሽ በእድሜያቸው ቲኔጀር የሆኑ ሰዎች ያዩታል። ከዛ በኋላ የትውልድ መቃወስ መበላሸት አይነት ነገር እንዳይፈጠር ትክክል እንዳልሆነ ለማሳየት እንጂ ትክክለኝነቱን ለመደገፍ አይደለም አመጣው። ስለዚህ እንደዚህ አይነት ቪዲዮዎች በሚኖሩ ጊዜ በተለየ ሁኔታ ለመጥቀስ ሞክራለሁ። ከዛ ባለፈ ግን ቪዲዮቹን በተወሰነ መልኩ ቢፕ ሳውንድ ለማድረግ ሞክራለሁ። አለበለዚያ ግን ሰዎች ራሱ አሁን በእኛ ጊዜ ያሉ ሰዎች የሚያዩዋቸው ቪዲዮዎች እንደዚህ አይነት ነገር ያላቸውን ስለሆነ እንዳለመታደል ሆኖ መልካም ቪዲዮ የሚሰሩ ሰዎች ተመልካች የላቸውም። ስለዚህ አምሶሪ ለማስተካከል ሞክራለሁ። ከዛ ባለፈ ግን የሚታዩት ቪዲዮዎች የማመጣቸው ቪዲዮዎች በምን ምክንያት ነው የሚለውን ነገር እንድትረዱኝ እፈልጋለሁ። ከዛ ባለፈ የፔሬድ ዲኮር የሰራችው ልጅ ምክር የለገሳት ሰው አለ። በይ ተይ ትንሽ ረጋ በይ ትንሽ ረጋ በይ ተይ ተይ ትንሽ ሰብሰብ በይ ትንሽ ቆጠብ በይ ትንሽ ረጋ ረጋ ትንሽ ረጋ ትንሽ ረጋ ረጋ ትንሽ ረጋ በይ ረጋ ረጋ በይ በይ ረጋ በይ ረጋ ረጋ በይ በይ ረጋ ትንሽ ረጋ በይ። ምክሩን እንግዲህ ተግባራዊ ታደርጓለች ብዬ አስባለሁ። በጣም ዘግናኝ የሆነ ቪዲዮ ነው እየተሰራ ያለው። በትናንትናው ዕለት አንድ ቪዲዮ አግኝቼ ነበር፣ እንመልከተውና እንመለስ። በጣም የሚያስገርም ነው። ከባለቤቱ ጋር ግብረ ስጋ ግንኙነት እያደረገ ባለበት ሰዓት የሞተው ባል እጅግ ያሳዝናል። በኮሜንት ነፍስ ይማር እያላችሁ ጻፉ። አሜሪካ ኒው ጀርሲ ሲውዲዝብሮ ከተማ የ48 ዓመቱ ኬዝሎት የተባለ ግለሰብ ከባለቤቱ ከብሮክ ጋር የፍቅር ሰዓት ላይ ያሉ በድንገት ራሱን ስቶ መሬት ላይ ይወድቃል። ባለቤቱ በፍጥነት 911 ብትደውልም አምቡላንስ መጥቶ ሲፒአር ቢደረግለትም ግን የኬዝ ህይወት ከማለፍ አልቀረም። እዚህ ላይ ነው ጉዳዩ የሚያስገርመው። ኬዝ በ2025 ወደ እስልምና እምነት ሲቀላቀል የኦርጋን ለጋሾች ዝርዝር ውስጥ ራሱን አጥፍቶ ነበር። አስተያየቶቻችሁን በኮሜንት ላይ አስቀምጡልን። ፎሎ ማድረግ እንዳይረሳ። የሚገርም ነው እንግዲህ ጊዜው የመጨረሻ እየከፋ መጥቷል። ቀኑም እየመሸ ጊዜው ተበላሸ ብለዋል አንድ አያት። ከባድ ጊዜ ላይ መድረሳችንን የሚያሳዩ ብዙ ነገሮች አሉ። እንደዚህ አይነት ነገሮች ሲከሰቱ እንግዲህ ብዙ ሰዎች ይደነግጣሉ። ከብዙ ነገር ጋር የሚያያይዙታል። ሜዲኬሽን ነው ይላሉ። ብዙ ይፋ ያልተደረጉ ነገሮች ቢኖሩም እንደ አንድ ዜና ግን አስገራሚ ሆኖ ማህበራዊ ሚዲያ ላይ ሰው እየተነጋገረበት ነው። ሌሊቱ ተሽሮ ጀንበር ዳግም ነግሳ የአንሶላ መግነዜን በጥሼ ስነሳ አንዲት የንጋት ወፍ መስኮቴ ላይ ቆማ እንዲህ ትለኛለች በሚያስገርም ዜማ። እምባን ቆጥበው በየጥጓ ትዝራው መከረኛው እንጂ አያልቅም መከራው። የደነደነ ልብ በብዙ ጥገና በብዙ ስብራት ሲቀበል ይኖራል መርዶን እንደ ብስራት። እንዴት አያችሁት? ያው በእውቀቱ ስዩም ከመወዳቸው ገጣሚዎች ወግ ከሚሰሩ ሰዎች ለኔ ትልቁን ደረጃ የምሰጠው ነው። እንዴት አያችሁት እናንተ? አንተ ኩክኛም ወይ አባይ ምን እያደረክ ነው? ቴሌግራም እየተጠቀም ሴት እየጀነጀንክ ነው? ኧረ አባዬ ምን ሴት ነው የምትለው? አይዞህ አትፍራ። እኔ አንተ አባት እኮ አራዳ ነኝ። ይገርምሃል እናትን እኮ የጠበስኳት በቴሌግራም። እንዴ አባዬ ደግሞ የቤት ስልክ ቴሌግራም ያስጠቅማል? በላንተ አፈን አትክፈት እሺ። አሁን ንገረኝ። እኔ አልቆጣህም። ሴት እየጀነጀንክ ነው? ሳሪ ነው ቤት ነው? ንገረኝ። ኧረ አባዬ አይዞህ አትፍራ ንገረኝ እንጂ አልኩህ። አልቆጣህም። ሳሪ ነው ቤት ነው? ንገረኝ። ሜሪን ነው አባዬ። ሜሪን ነው? አዎ የኔ ጀግና። ሳሪንስ መች ልጅ ነጅናት ነው? እሺ ከፈጣሪ ጋር ወደ ማታ ብያለሁ። የኔ አንበሳ ወደ ማታ አስበሃል? አዎ አባዬ። ጥርስ ይርገፍ ወንዱ ያንተ መጫወቻ ልሁን። ማነሽ ቡርቴ ቶሎ በይ በርበሬ አምጪልኝማ ይሄን ልጅ አሳሩን ላብላው። ኧረ ጋሽዬ ለወጥም እንኳን የለት እየተገለኛለች። አምጪ ብዬሻለሁ። አንቺ እኔ ነኝ እሷ ናት የዚህ ቤት አባወራ። እንዴ አባዬ ምንድነው እዚህ በደርግ ዘመን የቀረ ቅጣት የምታመጣው? ዝም በል አንተ። አሁን አንተ የኔ ልጅ ነህ። እኔ በአንተ እድሜ ስንት ተራራ ወጥቼ በዱር በገደር ከአንበሳ ጋር እየተሯሯጥኩኝ የ200 ኪሎ ሜትር መንገድ በቀን 3 ጊዜ በእግሬ እየተመላለስኩ ነበር የተማርኩት። ምን አባ ነው የምታሽሟጥጠው አንተ? ኧረ አባዬ እኔ ከንፈሬን በልቶኝ ነው። ታጠባ እከካ። ይኸውላችሁ ደግሞ ጥጋቡ ባይኖ ቂጥ እኮ ነው የሚያየኝ። እንዴ አባዬ ታዲያ እኔ ምን ላድርግ? ሳጠናው አይገባኝ። በዛ ላይ የሚያስረዳኝ የለ። የሚያስረዳኝ እንኳን የለ። አሲዳም ቲቸሩ ቦትን አትጠቀምም? ደግሞ ምንድነው እሱ?
ደሞ እሱ ምንድነው? ማስታወቂያ ናት እኮ እግረ መንገዳቸው ነው ማለት ነው። ደስ ይላል። አቦ እንደዚህ እኔ በአኒሜሽን የሚሰሩ ቪዲዮዎች በጣም ነው የምወደው እና የሚያስተላልፉት መልእክት በነገራችሁ ላይ ሰዎች የሰሯቸውን እየገለበጡ ነው የሚሰሩት ማለት የሰዎች ካራክተር በሰዎች የተሰራ ካራክተር ማለት ነው። እንቀጥል እስቲ። እግዚአብሔር ሆይ አሁን ደግሞ በገንዘብ ፈትነኝ እስቲ። ያለ ገንዘብ እስካሁን ድረስ ፈትነኝ። ልቤ የት እንዳለ የት እንደሆነ ወዴት እንደሚሄድ እስቲ እንየው እባክህ ኪሴን አሙላለኝና ፈትነኝ እስቲ ምን አይነት ሰው እንደሆንኩ። ያለ ገንዘብ ፈተና እስካሁን ይብቃኝ። አሁን ደግሞ ስጠኝና ሙላለኝና እስቲ ምን እንደማረግ ጥሩ ሰነኝ ሰው እረዳለሁ እስቲ እንየው አብረን እባክህ ጌታ ሆይ እባክህ። አትጠራጠር፣ አትችለውም። እኛ ድህነትን ነው በደንብ የምንችለው ስንፈተንበት የኖርንበት ስለሆነ በሀብት ተፈትኖ ያለፈ ብዙ ኢትዮጵያ ያለ አይመስለኝም ቀድሞውኑ በሀብት የሚኖር ካልሆነ በስተቀር ማለት ነው። ምክንያቱም ከቅርብ ጊዜ ወዲህ ሀብትን ያገኙ ምን እንደሚመስሉ አይተናቸዋል። ያገኙት ገንዘብ ማንነታቸውን ስላጋለጠ ማለት ነው። ስለዚህ በገንዘብ ስትፈተን ብዙ ነገር ስለሚኖር ከፈተናው በፊት ራስህን ለሀብቱ የሚመጥን ሳይኮሎጂ እንዲኖር ራስህን አዘጋጅ። ሌላ ማንም አይነግራችሁን አንድ ነገር ልንገራችሁ። ላላችሁ ነገር ክብር ይኑራችሁ። ላላችሁ ነገር አሁን ላላችሁ ለያዛችሁት ነገር ክብር ይኑራችሁ። ለጤናችሁ ሊሆን ይችላል፣ አጠገባችሁ ላለ ሰው ሊሆን ይችላል። ብቻ ላላችሁ ነገር ክብር ይኑራችሁ። እናንተ ያላችሁ ነገር ብዙዎች የሚፈልጉትና ብዙዎች የሚጸልዩበት ጉዳይ ነው። እናንተ አሁን እንደ ቀልድ የምታዩት ነገር የብዙዎች ምኞት ነው። እናንተ ኖሯችኋል ማለት ጉዳዩ ቀላል ነው ማለት አይደለም፣ ነገሩ ቀላል ነው ማለት አይደለም። ስለዚህ ላላችሁ ነገር ክብር ይኑራችሁ። ጤና አላችሁ አመስግኑ። ምክንያቱም ለጤናቸው እጅግ በጣም ብዙ የሚጸልዩ ሰዎች አሉ። ሰው አላችሁ አመስግኑ። ሰው ያጡ እጅግ በጣም ሰው እንዲኖራቸው ጓደኛ እንዲኖራቸው ወንድም እህት እንዲኖራቸው የሚፈልጉ ሰዎች አሉ። ነገርየው እናንተ ኖሯችኋል ማለት ቀላል ጉዳይ ነው ማለት አይደለም። ላላችሁ ነገር ክብር ይኑራችሁ። ባላችሁ ነገር ደስተኛ ሆኑ፣ አመስግኑ። ቴንኪው፣ በርቱልኝ፣ ወዳችኋለሁ። ምን አላችሁ ታዲያ እናንተ? ያላችሁ ነገር ቀላል እንዳልሆነ ወቁ። እውነት ነው። ሰዎች ስለ ጤናቸው ማመስገን የሚጀምሩ የታመሙ ቀን ነው። ስለ ሀብታቸው ማመስገን የሚጀምሩት ያጡ ቀን ነው። ስላላቸው ነገር በአጠቃላይ ምስጋናቸውን የሚጀምሩት የጎደላቸው ቀን ነው። ስለዚህ ባላችሁ ሰዓት ልክ መጽሐፉ እንደሚለው ጻድቅ በምቹ ቀን ይጸልያል እንደሚለው በተመቻቸላችሁ ቀን ማመስገን ልመዱ። እሺ፣ ሰላም ነው? ሰላም ነው አለን። ቀይ ቲሸርት ይኖራል እንዴ? አንገቱ ቪ ነገር አለ። እኛ ጋር ምን ይጠፋል ብለህ ነው በየ? አለ አይጠፋም። ይኸው አባቴ። እሺ ማን ይሄማ ኦኖ እኮ ማለት እንትን ቪ ነው የፈለኩት። አንገቱን ቪ መሆኑ ነው የፈለኩት። ልክክር ያለብህ እኮ እናቴ ትሙት እንዴት አባቱ እንደሚያምር ዝም ብሎ ወሰደው። ወንድሜ ቪ ነው የፈለኩት። ሲጀመር መች ለክቼው ነው ልክ ካለ ምናምን የምትለኝ? ወይ ከሌለ ሌላ ቦታ ሂጅ ልጠይቅ አለ እኮ። እቺ ጸዴ ቲሸርት ስለሆነች ዝም ብለህ ሞክራት ብዬ ነው እንጂ የት ይጠፋል ብለህ ነው ወንድሜ? ምንድን ነው ቪ ነው? ጃኬት አይደል እንዴ? ምን ሆነ ነው የሰው ጊዜ የምታጠፈው? በእናትህ አንተ ጌታ ነው ያስመሰለች እናቴ ትሙት እንዳታውልቀውላ እንደው እንዳረከው ዝም ብለህ ሂድ። አይሰማም እንዴ ሰውዬው? ባለንካይ ነው አባት። ቆይ እንጂ ምን ሆነ ነው የምትቸኩለው? ነው የሚያምርበት ነገር ላሳየው ብዬ ነው እንጂ ይጠፋል እንዴ? እሱ ጠፍቶ አይደለም የኔ አባት እንጂ አንተ የፈለግከው ይሄ ይሆናል። ቪ ነው የፈለግኩት። ምንድነው የሰው ጊዜ የምታቃጥለው? ወይ ከዚህ ነው ያስከው? ስንት ቤት ሞልቷል እኮ ሂጅ መጠየቅ እችላለሁ። አሁን ይኸውልህ ቀይ ቪ አንገቱ ቲሸርት አለ ወይስ የለም? ሌላ ነገር እንዳታሳየኝ። አለ። እሺ አሳየኝ። ጸዴ ማንቆርቆሪያ ተገላገለ። ሁሉ ጊዜ በነገራችሁ ላይ ቡቲክ ስትሄዱ ዕቃ ልትገዙ ስትሄዱ እንደዚህ የሚያዝጓችሁ ሰዎች ገጥሟችሁ አያውቁም? የምትፈልጉትን ትተው ለምሳሌ እናንተ የጠየቃችሁት ቀይ ሆኖ ነጭ ያው ከለሩ ነው እንጂ የተለየው ራሱ እኮ ነው ዕቃው ይላሉ። እናንተ ለፕሮግራም ፈልጉት ለምን ፈልጉት እነሱ ጉዳያቸው አይደለም። እንዲህ አይነት አዝግ ባለ ሱቆች አሉ። እነሱን ለማሳየት ይመስለኛል አበቃ ሊሰራ ዘኝና ልብ ሰባሪ ዜና። እኔ ቆሻሻ ነኝ አለ የ6 ዓመቱ ህፃን። የብዙዎቹ ልብ የነካው የህፃን ዛኪር ልብ ሰባሪ ንግግር በህፃናት መጫወቻ ቦታዎች ላይ ከዚች ከምትመለከቷት ህፃን ጋር አብረው እየተጫወቱ ነበር። ከልጅቷ ጋር አብረው የነበሩ ሰዎች ህፃኗን እንዴት አየሃት ብለው ሲጠይቁት ታምራለች ይላቸዋል። አንቺም ታምራለህ በይው ሲሏት አይ እኔ አላምርም ቆሻሻ ነኝ ሲል ነበር የመለሰው። ዛኪር ማን ጋር ነው የምትጫወተው? ማነች? ምን ታምራለች? ታምራለች ወይ? በጣም ልብ የሚነካ ንግግር ነው። እኔ ቆሻሻ ነኝ። በነገራችን ላይ ማህበራዊ ሚዲያውን ሙሉ በሙሉ ማለት በሚቻል ደረጃ ሸፍኖታል። እኔ ቆሻሻ ነኝ አላምርም የሚለው ንግግሩ ከብዙ ነገር ውስጥ ተደብቆ የወጣ በጣም ድንቅ ንግግር ነው። ስለዚህ እንደ ቀልድ ሊታይ አይገባውም ይባላል። እስቲ ቻሌንጅም ተጀምሮለታል፣ ግን ንግግሩ ማህበራዊ ሚዲያውን ሸፍኖታል ማለት ይቻላል ከትላንትና ጀምሮ። እስቲ ይህንን ቪዲዮ እንየው።
ሰላም እንደናችሁ የዛኪር የቲክቶክ ቤተሰቦች። ሰሞኑን ያው ቲክቶክ ላይ ዛኪርን ብዙ ሰው እየተቀባበለው እያየነው ነው። ያው አሁን ላይ ሰፖርት መደረግ ያለበት ልጅ ነው። ገና በ5 አመቱ ጀብሎ ውስጥ እናቱን እያገዘ የሚገኝ ልጅ ነው እና አሁን ቻሌንጅ ተሰጥቶታል። ቻሌንጁም ዳስክ ሬስቶራንትን በ3 ቀን ውስጥ 50,000 ፎሎወር ማስገባት። ዳስክ ሬስቶራንትን በ3 ቀን ውስጥ 50,000 ፎሎወር ካስገባ ዳስክ ሬስቶራንት በረያም በኩል 100,000 እንደሚሰጡት ቃል ገብተውልናል። ያው እናንተም ቤተሰቦች እሱንም ሰፖርት እንደማድረግ እናቱንም ሰፖርት እንደማድረግ ፎሎ አድርጉለት። ፎሎ እንድታረጉት እንድተባበሩን ጠይቃችኋለሁ። ያው ብዙ ነገር ሰይድ ተናግሮታል። ዳስክ ሬስቶራንትን ፎሎ ማድረግ ነው። ፋሚሊ ይሄን ተባበሩ። ዛኪሩ አያቅተንም ይሄንን ማድረግ። ዛኪሩ 50,000 ፎሎ ብቻ ነው። ይሄንን ማድረግ ደግሞ ለዛኪሩ በጣም ቀላል ነው። ሶ እንተባበረው። በቃ ይሄንን አድርጉልን። በጣም ደስ የሚል ነገር ነው። በተቻለ መጠን እንትሩን እዚህ ጋር ፈልጌ ያመጣላችኋለሁ። ፎሎ የሚደረግበትን ማለት ነው። እንደዚህ እያደረጉ ልጆችን ማበረታታት አሪፍ ነገር ነው። እኔ አላምርም ቆሻሻ ነኝ ብሎ አለ ዛኪር። በጣም የሚገርም ንግግር ነው። ወደ ውሻ የተቀየረው የሰው ልጅ ነው ቢባል ማን ያምናል? እንግዲህ ይሄ ቪዲዮ በዚህ ሰዓት ላይ እጅግ በጣም የዓለማችን ሕዝብ መነጋገሪያ ሆኗል። የ26 አመቱ ቢሊዮነር ጃፓናዊ ነው እንግዲህ ጄሰን ይባላል ማለት ነው። ራሱን ወደ ውሻ ለመቀየር 2.7 ሚሊዮን ዶላር ነው የፈጀበት። አስቡት። አንዳንዴ ሀብት ትክክለኛ ባልሆነ መንገድ ሲመጣ ያንቀሸቀሻል የሚባለው እንደዚህ ነው። የምር ማለት ነው። እናንተ ይሄን ያህል ብር ኖሯችሁ ማለት ነው ራሳችሁን ወደ ውሻ ቀይሩ እንኳን ብትባሉ እሺ ትላላችሁ። ይሄ ጃፓናዊ ግን አስቡት፣ ገና ጨቅላ የ26 አመት ቢሊዮነር ነው። ሀብት ድንገት ነው እጁ ላይ የወደቀው። ከዛም በኋላ እንግዲህ በስተመጨረሻ ለ5 አመት ያህል ዝና ላይ ሀብት ላይ የተንጣለለ ህይወት ከኖረ በኋላ በስተመጨረሻ ምርጫው የሆነው 2.7 ሚሊዮን ዶላር በማውጣት ራሱን ወደ ውሻነት መቀየር ነውና ይሄን ነገር የምር እንዴት አያችሁት? ሰው ከመሆን ውሻ መሆን ይሻላል፣ ነፃነት አለው ብለው ከዚህ በፊት ቪዲዮ ሰርችላችኋለሁ። የዛሬ 1 አመት ከምናምን ወይ 2 አመት በጣም ብዙ ሰው ቪዲዮን ተመልክቶታልና እንደዚህ የሚያደርጉ ከቅርብ ጊዜ ወዲህ የመጡ በመንፈስ ፖሰስድ የሆኑ ሰዎች ናቸው። ዝም ብሎ እንዳይመስላችሁ በነገራችሁ ላይ ይሄንን ነገር የሚያደርጉትና ተራ ነገር አይደለም። በትክክል ታዘው የሚሰሩት አይነት ነገር ነው ይመስለኝ። ከዛ ባለፈ ቪዲዮን ደግሜ ልሰራላችሁ ሞክራለሁ። በጣም ብዙ ቪዲዮዎች አሉ በዚህ ጉዳይ ላይ። ማርያም እሺ ሊያዝልሽ ነው ይሮጥ ብለሽ አውጥተሽ ነኝ። እሺ አይሻልም? ይዘሽ እዛው ከምትገቢ ነይ ልጅስ ማርያም እዛ ይዘን መቻት ነው ና ባባኛ ጋር እሺ እዚህ ጋር ተቀመጥ። እሺ አንበሳይ አንበስ እዚህ ጋር በንቆም ችግር የለውም። ቀስ ብለሽ ነፋስ እንዳይመጣ ቀስ ብለሽ እንፈርልው ወርሳም ስጠኝ ተለነሽ ናቴ ወጥንዳ እኔ ሲወት እዚህ ጋር በንቆም ኖርማል ነው። ቀግ ነገር አስይዘውል እናቴ እማዬ እማ ይሄን ወርቅ እናቴ ይሄን ኪኩኒ እስማው ቅዱስ አንተ ራስ ቤት እናቴ ትሙት እናት ቤት እንኳን እንዴት እንደሚከብድ ኪዳነ ምሕረት ይሄን ኪወት በቃ በጣም ያሳዘነች እናቴ እኔ ፈርድ ብላ ወይኔ ኧረ በቃ በስመ አብ እኔ ራስ ከበደኝ ማርያምን እኔ ራስ አልቻልኩም እንጂ ክርስትና ራሱ ባባን ክርስትና አስገብቼ ማርያም እንዴት እንደከበደኝ እናቴ ተከናኩ 17 ቀን ትንሽ ነው አይወጣም ብሎ እኮ አይወጣም። ጭራሽ ኳትን እኮ ካልጋለሰም ኩስሊ እንዴት እንደሚያንገበግበኝ ነኪ ሰው ለማየት ነው ማልፈልገው። ምክንያቱም በጣም ነበር ደም የሚፈሰኝ። እሷ እኮ በእግሯ እኮ ነው የመጣችው በነገራችን ላይ ይወዲ ትርቦት እንትን ነው የምትዘሪ ማርያም ታርጌ ልጥራ ማርያም ጥራልኝ ሄዳ ይሄ ወደ ጡት እየመጣች ማርያም በስመ አብ ኧረ በስመ አብ ኧረ በስመ አብ
በቀላሉ ይቆጠር አልቻልኩም። ኪዳነምህረት እንዴት ከባድ እንደሆነ አታውቅም። ወይኔ ማሙንም እስክንድር ማርያም እንዴት እኔ መነሳት አልችልም ነበር ካልጋዬ እና ቤቴ ተነሳች። በጣም ርቧታል ማሪ፣ በጣም ርቧታል ማሪ። ማማዬ እናቴ ቀስ ነፋሱ ጡት አንጀለች ርቧታል። ይቀርብሽ ነው ቆይ አንዴ ያዥልኝ ቤቢዬ ሊና ጠጋ ብለሽ ቁጭ የዲያሊ ነው አትበትሽ አይባልም አይባልም አጥበት በቃ ምን ያፈርለው ወይ ሽርዋታል በጣም በቃ ማሪ ሰው አንዲ ጓደኞች ይዛሉ ሰላም ስንት ብር ነው የምፈልጊው ካሽ ልታወጪ የነበረው ለሽር በቃ ትንሽ አንድ ሺህ ብር በቃ አባት ሰላም ነው 2000 ብር ካሽ ፈልጌ በቴሌ ብር የት ነው እዚህ ጋር ደህና ናችሁ? ደህና ናችሁ? ሰላም ነው? ከትንሽ ነኝ በትንሽ በስሙ ነው እንጂ ቤቱ እንዲያረኩ ችግር የለም። ቀን አንበሳ አባቢ ነው ደህና ነው። በራ ከፍተን ታዲያ ምንድነው እምቢ አለኝ እኮ እስቲ ሞክሩ። ኧረ ከፍተን ታው ችግር የለው። እኛ ልንወጣ ነው ማሪ ልንወጣ ድንገት ተገናኝተን መጣ። የሚጠጣ ነገር ጠጭ እስከዛ እሺ ጠጭ። ነገ ማን ነው ማለት ማክሰኞ ነው ገና እዚህ ነሽ። በቃ አትውጪማ አትውጪ። እሺ አትውጪ ማማናጥራት ነገ መጥቼ ድጋሜ ይሻለው። እሺ ነገ ተመጭሽ። አሁን እኔ ያለ ፈቃድሽ ከመናገር ብዬ ነው። ድንገት ነው ያገኘሽኝ አንቺ አይደል? ድንገት ነው እንዲህ ነው መድኃኒዓለም ነው። አዎ እኔ ገና 1 አመት ወንድ ልጅ አለኝ ገና። አዎና በጣም ነው የማውቀው። አሜን እኔና በጣም ነው የምረዳው። በጣም አንቺ በጣም ጀግና ነሽ። ማርያምን በ17 ቀን ጭራሽ ይሄን ያክል መንገድ ርቀሽ በ17 ቀን እኔ እኮ በ17 ቀን እኮ አልነሳም ነበርኩ። በቃ ቁስሌ እንደዚህ በጣም ነው የሚያመኝ አልነሳም። ለዛውም እኮ በእሁድ ገብቼ እኮ ማስከኙ በጣም አመመኝ። ለካ እዚህ ጋር ማደንዘዝ ያደርጉልኝ ፕላስተሩ አልተላጠም። ኦኬ ኦፕሬሽን ነው ሶስቴ ነው ኦፕሬሽን ነው እንትን መጀመሪያ ነበርና ሀላቃኑ ሲመጣ እሺ አንተ እንጂ ቀንሽ ልስጠጣም ሻዚ ጋር ግዲ ከዛ ሀላቃናችን ሲመጣ ኦፕሬሽን ነው። እንግዲህ ባሏ ጥሏት ሄዶ የሚያረሳት ሰው ሁሉ ማንም ሰው የላትም። በዚህ መልክ ሄዳ እያገኘቻት ነው። በጣም የሚያሳዝን ነው። ያው እሷ ካሳለፈችው ነገር አንፃር ነገርየውን ፔኑን በደንብ ትረዳዋለች። ከዛም አንፃር ነው ልታግዛት የተነሳችው። በጣም ግን እንደዚህ አይነት ነገሮች በጣም እየበዙ መጥተዋል። እጅግ በጣም ያሳዝናል። የነበረው ድባብ የነበረው ስሜት ምናምን በደንብ የምታውቁት ነው። ይህንን ነገር ለእናንተ ማብራራት አያስፈልግም። ግን እንደዚህ አይነቱ ነገር እየበዛ መምጣቱ አሳሳቢ ደረጃ ላይ እንዲደርስ አድርጎታል። ነገርየውን በጣም ነው የሚያሳዝነው። በጣም ታሳዝናለች። አንጀት ትበላለች። አግዙኝሽ ለኔ ብላችሁ ከአንዱ ለሷ አላጣም። የኩርማታ ማጥቼ በ3 ቀን ነው ልብስ የደም ጨርቅ ነው እዚያ ጥገት ተጠቅቶ ማለት በተሰው ይያል አታልቅሽ በቃ አታልቅሽ። ምን አታልቅሽ በቃ አንቺ ደግሞ ኧረ ተያት በቃ እሺ ቀኝ ወርቅ በቃ ታልቅሽ። እሺ ባባዬ እየተጫወትን ነው። እሺ አታልቅሽ በቃ አታልቅሽ። ቀለቀሰ በቃ ምን እንደሆነኝ ማለት በቃ ድጋሚ መጥቼ ቀርጽላችኋለሁ በስነ ስርዓት። መቤቴን ድንገት ነው ያገኘኋት መንገድ ላይ ዳይፐር እየሰጠሁኝ ምናምን ነው። በቃ አግዙኝ ለኔ ብላችሁ ከአንዱ ለሷ አላጣም። ከዚህ ሁሉ ሰው ከሱ ማርያምን ይሁት ቤት ያሳያችሁ
ራስሽን ያምሻል የኔ ወርቅ ራስሽን ያምሻል ፍቅር እየተጫወትን ነው እሺ ቀጣልሽ ልጅሽ እያየሽ ነው ደስ አይለውም በቃ ታልቅሽ አንቺ በዛ ላይ ቁስልሽም ገና ነው አይለቀስም ለዛ አታልቅሽ እኛም እየመጣን እንጠይቅሻለን በጤናውም ዘርፍ የሆነ ነገርም ካለ መጥቼ እኔ አግዝሻለሁ ጠይቂኝ ወንድምሽ ነኝ እሷም እህትሽ ናት እሺ ልጅ ነው ምን ችለውን ማቅም የለኝም ግን በቃ ለችኝ ለሰው ማሳየት ነው ምናልባት የሚረዳን አንድ ሁለት ሰው ካገኘ መቤቴ ታውቃለች ገና ራስና ድንገት ነው ያገኘኋት ከዚህ ኪዳነ ምህረት ታውቃለች አይዞሽ ኒውዮርክሽ እግዚአብሔር ያውቃል እስካሁን ከመጣሽው አይበልጥም እስካሁን ካሳለፍሽው ችግር አይበልጥም ትንሽ ጊዜ ብቻ በቃ ትንሽ ጊዜ ብቻ እሺ እኔም የመጣው ያቅመኝ በጣም ሩቅ ነው ሰፈሬ ግን ሞክራለን አንድ ላይ መተን ምናምን በስነ ስርዓት አራስ እንጠይቃለን እሺ ኒውዮርክ አንቺ በጣም ጀግና ነሽ በቃ ከዚህ በኋላ ራስሽን ጥብቅ አድርጊ ስልኬን ጽፌልሻለሁ አይደል አዎ በቃ ደውይልኝ በስነ ስርዓት መጥቼ በደንብ ደግሞ እናወራለን እሺ ቅርበኝ ስላስለቀስኩሽ ይቅርታ ታለን ድንገት ነው በቃ የተገናኘን በቃ ታልቅሽ አሁን ደባባ በርታ በይ አሁን ያለውን የሚጠጣውን የሚበላውን ቢ ድጋሚ መጥቼ ግን ጠይቅሻለሁ እሺ ይቅርታ አሁን ስለሚሄድ ችግር የለም ቀምስድ በጣም ነው የምታሳዝነው የእውነት ነው ማለት በጣም ታሳዝናለች እግዚአብሔር ይሁናት እንደው ልጅ ወልዶ ልጅ ወልዳ ልጇ ከነ ልጇ ጥሏት ጠፍቷል ሰውየው በጣም የሚገርም ነገር ነው ሰላም እንዴት ናችሁ? ይህ ከላይ የምትመለከቱት ቪዲዮ እንግዲህ ሰሞኑን እዚህ ሶሻል ሚዲያ ላይ በስፋት ሲዘዋወር ነበርና ምንድነው እየበላሽ ያለሽው የት ሀገር ምግብ ነው ብላችሁ ብዙዎቻችሁ በኮሜንትም በኢንቦክስም ስትጠይቁኝ ነበረ። ዛሬ ምላሽ ልሰጣችሁና በቀጣይ ቪዲዮ ስለዚህ ምግብ ሰርቼ የማሳያችሁ ይሆናል። እናንተ ይሄንን ቪዲዮ ኮፒ ሊንክ ሪፖስት በማድረግ ተባበሩኝ። ይህ ምግብ በቤንሻንጉል ጉሙዝ ክልል ውስጥ በስፋት በጉሙዝና በሽናሻ ብሔረሰብ ዘንድ የሚታወቅ ትልቅ ባህላዊ ምግባችን ነው። ከማ ካዋ ሴዶ በመባል ይታወቃል። ስለ አሰራሩ ቀጣይ እመጣበታለሁ። እናንተ ግን ይሄንን ቪዲዮ ለብዙ ሰው እንዲደርስልኝ ኮፒ ሊንክ ሪፖስት ሼር ፎሎ በማድረግ ተባበሩኝ ማለት ነው። ቤንሻንጉል ጉሙዝም በአጋጣሚ ከመጣችሁ ይህንን ባህላዊ ምግብ ሳትቀምሱ እንዳትሄዱ ማለት ፈልጋለሁ። ቴንክ ዩ ባይ። ከባድ ነው ሲታይ ግን ቡላም ይመስላል ግን ደግሞ በጣም አይቻላልም እንደዚህ አይነት ምግብ በየአካባቢው እንግዲህ እኔ እኮ ኢትዮጵያ እኮ ድንቅ ናት እኮ በየቦታው የሌላ አይነት ነገር የለም። እንደው እኔ አሁን ከዚህ ጋር በተያያዘ ይሄንን ቪዲዮ አመጣሁላችሁ እንጂ ከውጭ የሚመጣውን ያንን በጣም የሚሸተውን ፈረንጆች አይታችሁት ሊሆን ይችላል ሻታ በሻታ የሚያረጋቸውን አሳ ልንሞክረው ነው ብሎ ያመጣልቻለ አንድ ሪቪው የሚሰራልች እኔው ቪዲዮ እንግዲህ ነፍሳቸው እስኪወጣ ድረስ እንደዚህ እንዲያስታውቁ የሚያረጋቸው የዓለማችን በጣም ግማታሙና ጥንብ የሆነ አሳ እጃችን ላይ ገብቷል። ከካናዳ አስመጥተናል። ይሄንን ነገር እንግዲህ ለመሞከር ዝግጁ ነኝ። ከኔ ጋር መሞከር የምትፈልጉ እንግዲህ ቤተሰቦች መጥተዋል። ምን ኮሜንት ያስፈልጋል? ተደርጎላቸው መጥተዋል። ሊሞክሩ የመጡ ልጆች አሉ። ሪአክሽናቸውን ተመልከቱ። በጣም ነው የሚገርመው። ጊዜው ደርሷል። ለግሙና ጥንቡ እንግዲህ አሳ ለመሞከር ከሁለት ፎሎወሮች ጋገኛለሁ ከማ ከአሺ እና ከዮኒ ጋር እንገኛለን ማለት ነው። ለመሞከር ዝግጁ ናችሁ? እንዴ ሰው ልጅ በገዛችሁ ተቀበላላችሁ? ከመቻችሁ እንግዲህ በስመ አብ ወልድ ብለን ነው የምንጀምረው። እንደ ሰርዲን በፊት ሰርዲን እንደሚባለው አይነት ነገር ታሽጎ ይመጣ ነው ግን ውስጡ ፈስፈስ ነው የሚለው ማለት ሰው እንዴት ይሄን ይሞከራል? ኢየሱስ ክርስቶስ ና ያዞንጃ አትፍራ እጄንም ነካው በኢየሱስ ቢከረሳ ሰርጂ ብር ምንድነው? ፈልገን የመጣዋ ለመሞከር ተጋበልና አሽተታ
ያለ በቂ ነው ለከባድ ነው ቻሌንጁን አውቃችሁታል ለዋጣው ሰው አዲጅብ በጣም ዘግናኝ ነው እኮ እንዴ ትልቅ ይበዛል ሰው እንዴት እያስመለሰ ይበላል አረ ስማ ቢቀርስ አረ በእግዚአብሔር እንዴት አድርገው ነው ግን እነዛኛዎቹ የሚወጡት በኢየሱስ እናት ዙር አርግ በቃ ኢየሱስ ክርስቶስ አንሶ አንተ አንሶ እግዚአብሔርን አንሶ ፋክ ኢየሱስ ወይ እግዚአብሔር መሞከር ማለት ምላስ አትሪስ ምላሳችንማ ስማው ኧረ በእግዚአብሔር አረ ኢየሱስ ተከተትከው አንተ በጣም Go. እግዚአብሔር እንዲያጠብቁ በኢየሱስ በጣም ከባድ ነው። ምንም የተካበደው ነገር የለም። በጣም ትልቅ ያጠፋነው ጥፋት ቤት ውስጥ መሞከራችን ነው። እባካችሁ ቤት ውስጥ እንዳትሞክሩት። ቤቱ በምን ሽታው እንደሚስተካከል አናቅም። ባለቤቴ ገና ትገለኛለች። ቤቱ እንዳለ ነው የገማው። ብቻ እንደዚህ አይነት አዳዲስ ነገሮችን ለመሞከር እንግዲህ ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። ቻው። በነገራችሁ ላይ ማለት ነው በጣም የሚሸት ነገር ነው። የፈረንጆቹን ቪዲዮ ብታዩ እነሱ ምን ሆነዋል? ምንም እንኳን አልሆኑ። እነዛ የተኩሱታል ነው የምልህ። በጣም ነው በቃ የሚከብደው። ቪዲዮን ካገኘው እዚህ ጋር ከስር አመጣላችኋለሁ። አንድ ሁለት ቪዲዮ ብታዩ ደስ ይለኛል። ምክንያቱም እነዚህ ልጆች አላካበዱም። እንደውም ሼም ይዟቸዋል። ኢትዮጵያዊነት ይዟቸው ይመስለኛል። ሼም ይዟቸው ነው እንጂ የመጨረሻ የፈረንጆቹን ብታዩ ትደነቃላችሁ። በጣም ዘግናኝ ነው። ወይ ጉድ! አዲስ ነገር እንሞክራለን ብሎ አበሳ እዴ። ስለዚህ አሳ የምታውቋላችሁ እስቲ አሳውቁኝ። ምናልባት ካናዳ የምትኖሩ ቤተሰቦች የምታውቋቸውን ነገሮች እስቲ ኮሜንት ሴክሽን ላይ ጻፉልኝ። ምን ያህል ሰዎች በዚህ አሳ ከባድነት የሚያደርጓቸውን ነገሮች ያያችሁ ማለት ነው። ኧረ በስመ አብ! ደብተራነት ልቀጠር አዋቂነት ልቀጠር የሥራ ልምድ ቢሉኝ የዚያ ሥራ በኩር የሀገሩን ዝናብ እኛን ያዘነብነው ብዬ ምደሰኩር እኔ ኢትዮጵያዊ ነኝ። በወግ በማዕረግ ባድግም ከእምነት ስርዓቱ ዳርቻ ኑሮን ፍታኝ የምለው ሆኖኛል እድሜ ጋብቻ የምድር ጥሎሹ ስጦታ መሃው ኢትዮጵያዊ ነኝ ህጋዊ ድሃው። አረ ነገረኛ ነው ልጁ። በጣም ከባድ ቀኔ ነው። በስለት ብወለድም በስለት ቢወልዱኝም ከገዳም አድባር ተንከራተው ህመም የት ያውቀኝና በስለት ነው የምሞተው።
አዎና እኔው አይደለው በአንድ ጎን የእግዚአብሔርን አትመጣም ወይ ያልኩት እጄን በመዘርጋት በአንድ ጎኔ ደግሞ እርሱን ያስረፈድኩት መንገዱን በመዝጋት እንደ ቸንቶ መኪና ማንም ሲያዞረኝ አድርና እንደ አሮጌ አውቶቡስ ሲያደክም ሲያለፋኝ ነዳጄን ስጨርስ በጀርባ ያዝዬ ያሳፈርኩት ሰው ነው ቁልቁል የሚገፋኝ። ኢትዮጵያዊ ነኝ። አረጋግጥም ብቻ አይደለም። አይታችሁ ከነበር እንዲያው በአጋጣሚ መንገድ ስትዞሩ ታስታውሱ እንደሆነ እኔ ነኝ ሹፌሩ። በጣም ግጥም ብቻ አይደለም። ህዝቡን ለማጓጓዝ ወንበሩን ብሞላው መሪውን አንቄ ወራጅ አለ ብልም አይሰማም ወይ ያለው። የመንገዱ ነገር ቁልቁለት ከበዛው ዳገት ዳገት ካለ ጎበዝ ወራጅ አለ። እኔ ሰው ነኝ ከዚያም ኢትዮጵያዊ። ትናንት አያቶቼ ረስበት ብለው የሰጡኝን ቀንበር አትርፍበት ብለው የሰጡኝን ሙክት እኔ ፓርቲ መስርቼ ያረኩት ምርጫ ምልክት ኢትዮጵያዊ ነኝ። በጉና ገመዱን ልገዛ ብሄድም ወጥቼ ገበያ ሁዳዴን ለመክረም ጾሙን መቀበያ አልቀመስ ቢለኝ በጉ መወደዱ መታነቂያ ቢሆን ስንት ነው ገመዱ ብዬ ጠየቅኩኝ። የውላችሁ እንግዲህ የህላዌ ቅኔ ልክ እንደ ኢየሱስ በበጉ ፋንታ ነው የምሰዋው እኔ። ኢትዮጵያዊ ነኝ። ስኳር ዘይቱ ጤፉ ዱቄቱ ሲቸነክሩኝ በመስቀላቸው አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብዬ ጸለይኩ። ኢትዮጵያዊ ነኝ እኔ ምስኪኑ። ኢትዮጵያዊ ነኝ እኔ ምስኪኑ። በ4000 ደሞዝ 10 ቤተሰብ ያልበገሩኝን 10 ቤተሰብ ያላሸበሩኝ ጎጆ አልባ ወፎች ገንዘብ አያያዝ የሚያስተምሩኝ ኢትዮጵያዊ ነኝ እኔ ምስኪኑ። ኢትዮጵያዊ ነኝ እኔ ጅንኑ። የታል ከኔው በላይ ደመና ጠቃሽ ብላ አስማተኛ አበራሁኝ ሻማ ሞቅ አለ ጎጆዬ የሚል ሙዚቀኛ ስለሰማ ብቻ በሌጣ ኪሱ ጎጆውን ወጥቶ ተመስገን ብሎ የተኛ አነቃቂ ንግግር ሰምቶ አረ እኔ ኢትዮጵያዊ ነኝ። በእርምጃ የቁጥር መንገድ ጫማዬ የሚያንዳልጠኝ መልአከ ሞት ቆሞ ካከራዬ በላይ የሚገላምጠኝ ኢትዮጵያዊ ነኝ። የታል አብዲሳ አጋ የታል አብዲሳ አጋ በብርድ ልብስ አርጎ ኑሮን ቢያስመልጠኝ የታል ቀነኒሳ ዙሩን ሲያከሩብኝ ትንሽ ቢያሯሩጠኝ ብቻ እኔም አልገባቸው ወይ አይፈተኑኝ እንደ ጎበዝ ደብተር ሁሌ ነው የሚያጠኑኝ። ጦቢያዊ ነኝ እኔው አማኙ ጦቢያዊ ነኝ እኔ ሙስሊሙ ጊዮርጊስ የነገሰለት ለታቦት ድባብ ይዣለሁ ባንዋር ያገደምኩ ይለት አልሐምዱን በቃል ብያለሁ አልሐበሽቱ አርዱ ስድቂም ብዬ ምያለሁ አላህ አክበር ብዬ የመስጂዱን አዛን ቁሜ ማንበለብለው በአማና አብ ብዬ የደብሩን ተሰጦ ቁሜ የምቀበለው ጦቢያዊ ነኝ እኔው አማኙ ግና መንፈስ የሌለኝ አልፎ ያጁ ሁሉ የሚሸነግለኝ ምንጭ ባየ ቁጥር ባህር ነው እያለኝ ብትር ያነሳ ሁሉ ሙሴን የሚመስለኝ ጦቢያዊ ነኝ እኔው አማኙ። ይችላል። በስመ አብ ችሎታ ያላቸው ወጣቶች በጣም ብዙ ነው ያሉት። በእውነት
ይችላል፣ በጣም ይችላል። እንግዲህ ወደ መጨረሻው እየተቃረብን ነው። የምስጋና ጽሁፋችሁን ላንበብላችሁ በኮሜንት ሴክሽን ይላካችሁልኝ በቴሌግራም። ከዛ ደግሞ አንድ ልቤን የነካኝን የትላንትና አንድ መልእክት አካፍላችኋለሁ። በፍቅርሽ ልቤ ታወረ ሌላ ምንም አላወቀ። ሰላም ለዳዊት ዘር ወንድሜ፣ ይህ በወቅቱ የፌስቡክ ሰላም ለዳዊት ዘር ወንድሜ ይህ በወቅቱ የፌስቡክ አድራሻ ስሙ ነው። በ2011 ዓመተ ምህረት ዱባይ በስደት ላይ ሳለው ታመሜ በነበረበት ያን የጨለማ ወቅት አጠገቤ ሳትኖር በአካል ሳታውቀኝ በፌስቡክ ተዋውቀን ያደረክልኝ የገንዘብና የህሊና እርዳታ እስከ ዛሬ ድረስ በልቤ ውስጥ ትልቅ ቦታ አለው። ወደ ሀገሬ ኢትዮጵያ ከተመለስኩ በኋላ ስልኬ ጠፍቶብኝ አድራሻህን በማጣቴ በወቅቱ ላመሰግንህ ባለመቻሌ ሁልጊዜ ቆጨኝ ነበረ። ይሁን እንጂ ያደረክልኝ መልካምነትና ደግነት መቼም ቢሆን ከህሊናዬ አይጠፋም። የዲላ ልጅ ነው፣ እኔም የዲላ ልጅ ነኝ። አንተም በወቅቱ ከአሜሪካ ሆነ ያሳየኸኝ የወንድምነት የደግነት እጅ ለሰራህልኝ መልካም ነገር ሁሉ ከልብ አመሰግናለሁ። ፈጣሪ ይባርክህ። ሰላም ወንድሜ አላዛር። ይህንን የምስጋና ደብዳቤ እንደሚደርሰው ተስፋ አድርጋለሁ። የምስጋና ጊዜ ስለሰጠህን ከልብ አመሰግናለሁ። ተባረክ ወንድሜ አላዛር። ሰብለ እባላለሁ ከሳውዲ። ሰብለ እንግዲህ መልእክትሽ በሚገባ ይደርሰዋል ብዬ አስባለሁ። ሌላው ሁለተኛውና በትላንትናው ዕለት እጅግ በጣም ያዘንኩበት አንድ ሰው በእናቶች ላይ በሰራሁት ቪዲዮ የላከልኝ መልእክት ነው። ስሙን አላነብላችሁም፣ እንዲሁ ላጋራችሁ። ሰላም ወንድሜ አላዛር ዳሽ እባላለሁ። ብዙ ጊዜ የማህበራዊ ሚዲያ ተከታታይ አይደለሁም። ነገር ግን ያንተን ቪዲዮ ሳላይ አላድርም። የዛሬው ቪዲዮ በጣም ከብዶኛል። ምክንያቱም እናቴን ካጣኋት ነገ 2 ዓመት ከ9 ወር ይሆናታል። እናም ስለ እናቴ የምሰማው ነገር ሁሉ በጣም ይረብሸኛል አለ። የኔ ላኩለት ኮንቨርሴሽናችን የተደመደመው እሺ ወንድሜ ያመሰግናለሁ፣ በእውነት እግዚአብሔር ቅን ልብህን አይለውጥብህ ብሎኝ ነው። በመሃል ጥቂት አውርተናል፣ ብዙ ሳይሆን እና በጣም ነው ያሳዘነኝ። እውነት ለመናገር እናቶች መመስገን አለባቸው ብዬ እዚህ ጋር ይዤ ስመጣ በጣም ብዙ እናቶቻቸው በህይወት የሌሉ እንዳሉ አውቃለሁ። ግን በህይወት ያሉላቸው ደግሞ ማመስገናቸው ተገቢ ነው ብዬ ስለማምን ነው። ምናልባት በዚህ ጉዳይ ላይ የተለየ ሐሳብ ካላችሁ የምታካፍሉኝ ነገር ካለ በዚህ አቅጣጫ ይስተካከል ብላችሁ የምትሉኝ ነገርም ካለ ለማስተካከል ዝግጁ ነኝ። ሐሳቡ ላይ ያላችሁን የእናንተን ሐሳብ አዋጡበት። ወደ 90ዎቹ እንሂድ። ማን ነው ቅዱስ? ቡችና ውሮ ተገናኙ ከጓሮ፣ ውሻው ያፈጠጠ ድመቷም ጥርሷ ገጠጠ። እንግዲህ ወደ 90ዎቹ ለመግባት አለልኝ መኳንንትና ጥላሁን ዘውገን በ90ዎቹ የማያውቃቸው አለ ብዬ አላስብም። አንደኛው መግቢያችን ይሆናል ብዬ ስላሰብኩ ነው። እንስማና በቀጥታ ወደዛ እንሄዳለን። ማን ነው ቅዱስ? ቡችና ውሮ ተገናኙ ከጓሮ፣ ውሻው ያፈጠጠ ድመቷም ጥርሷ ገጠጠ። ውው በውሽኛ ሚያው ሚያው በድመትኛ ተጨቃጨቁ ምንም አልቀራቸው ሊቧጨቁ። ንገሪኝ ማን ነው ርኩስ ክቡር ቃሉን የሚያፈርስ? ማን ነው ለጌታው ያደረ ፍቅር ሰጥቶ በፍቅር የኖረ? ተናገሪ ሳልቦጫጭቅሽ ሲጣርጌ ሳልገልሽ። አለቦች ጺሙ ቆሞ ደም ስሩ በግንባሩ ተጋድሞ፣ ውሮ እየፈራቸው እቅጩን ነገረችው። ጥፋትህን መልሰ ትበላለህ፣ ስለዚህ በኃጢአተኞች ትመሰላለህ። ቡቺ ውስጡ እያረረ ሳቀ፣ ፍርደ ገምድል ዓለም ሲል አንቧረቀ። ስሚ እኔስ ጥፋቴን በላው ተባለ፣ አንቺ ልጅሽን ትበይል። በያ ማን ነው ቅዱስ? ንገርኛ ማን ነው ርኩስ? ዳቦ በ20 ሳንቲም የገዛን፣ ጋዝ በለስላሳ ጠርሙስ የቀዳን፣ ስኳር በ10 ሳንቲም የገዛን አስገራሚ ትውልዶች ነን። በነገራችሁ ላይ ለስላሳን በስንት ብር ገዝታችሁ ታውቃላችሁ? ከምንም በላይ ደግሞ ጠዋታችንን የሚያሳምረው ይህን ነገር እንዴት ይረሳል? ይህ የኢትዮጵያ ሬዲዮ ነው።
እንዴት አያችሁት? ምናልባትም በ90ዎቹ ላይ ያሉትን ቪዲዮዎች በጣም አብዛኞቻችሁ እንደወደዳችኋቸው ተስፋ አድርጋለሁ። ከምትጽፉልኝ ኮሜንት መረዳት እችላለሁ። አንድ ሰው በትላንትናው ዕለት ወደ 80ዎቹም ጠጋ ብለህ እነሱንም ብታስታውሰን ደስ ይለኛል ብሎኛል። ያላችሁን በ80ዎችም በ90ዎቹም ያሉትን ሪሶርሳችሁን ቪዲዮዎችን የምታስታውሱበትን ነገር በቴሌግራም አካውንቴ ከስር በምትመለከቱት ዩዘርኔም ላኩልኝ። ሁሉ ጊዜ ያቀርብላችኋለሁ በደስታ እኔም የዚያው አካል ስለሆንኩኝ ማለት ነው። እጅግ በጣም ከልብ ያመሰግናለሁ። እስከዚህ ሰዓት ድረስ ቪዲዮውን ከተመለከታችሁ ላይክ ላለማድረግ ምንም ምክንያት የላችሁም ማለት ነው። ላይክ አድርጉ። ለሌሎችም ብታጋሩልኝ ደስ ይለኛል። ቪዲዮውን እንደወደዳችሁት ተስፋ አድርጋለሁ። በየቀኑ በምሰራቸው ቪዲዮዎች ላይ የምትሰጡትን ኮሜንት በየቀኑ እከታተላለሁ። መልስም ለመስጠት እየሞከርኩኝ ነው። መልስ ያልሰጠዋችሁ ካላችሁ ወይ አላየሁትም ወይም ደግሞ አላየሁትም ነው የሚሆነው። ከዛ ውጭ ሊሆን የሚችል ነገር የለም። እጅግ በጣም አመሰግናለሁ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያው ድረስ ግን ቸር ያገናኘን።